ብሩኬ ግን እሷን ሀይሚን ሳወራት የልደቷ ቀን ሀፒ በርዝዴ ብዬ ሳወራት እሷ ምንም አትጨነቅ ሰው ተጨንቋል እና እንዴት ነው ደህና ነሽ ወይ ብዬ እንትን አልኩኝ። ከዛ ስጠይቃት ደህና ነኝ አትጨነቅ እግዚአብሔር አጋር ይስተካከላል፣ ዱባይ ከፈለግሽ ነይ ዱባይ ትምጣ እያላችሁኛል ነበር እየጠይቃችሁኛል ነበር ስላት ምናምን። ከዛ እንደዛ ብዬ ስጠይቃት ነው እኔ ደህና ነኝ፣ እኔ አሁን ሰዓት ላይ ደህና ነኝ፣ ምንም ችግር የለውም፣ እግዚአብሔር ያውቃል ደግሞ ይስተካከላል፣ ሁሌም እግዚአብሔር ያለው ነገር ነው የሚሆነው፣ ሰው ልጅ ያሰበው ሲሆን እግዚአብሔር ያሰበውን ነው የሚሆነው ስላለችኝ ኦብቪየስሊ የሚመስለኝም የሆነውም ጀስት በዛ መንገድ ነው። ገባች ላይክ ግን ተስፋ ያለው ነገር ይመስለኛል። አይዶን ነው እኔ እኮ ተስፋ ያለው ነገር ስትል ደግሞ ዛሬ ደግሞ ሌላ ቪዲዮ እሱ ያችን ሶሳምት ማለት ያጣላቻቸውን ሴት ከእሷ ጋር ደግሞ እንደዚህ እየተሽከረከረ ምናምን ሌላ ቪዲዮ ተለቀቀ። ያንን ስትሰማ ሹሃል ጋይስ ሁሉንም ማለት ነው። በጣም ነው የሚያሳዝነው። ያንን ቪዲዮ አውቃ አነሳስታ አስደንሳው ሶሲ ናት አሉ። ለመጀመሪያ ጊዜ ቪዲዮውን የለቀቀችው ሶሲ ናት አሉ። ያ ደግሞ ለምንድን ነው የሀይሚንና የቡርኬን ርቀት በደንብ አርጋ ርቀት እንዲኖረው ለመፍጠር ነው ማለት ነው። በጣም ነው ማዝነው። በጣም እጅግ በጣም ነው ያዘንኩት። ምክንያቱም በዚህ ሁኔታ ላይ ሆና ይህን የመሰለ ቁማር ቡርኬ ላይ ስትጫወትበት ቡርኬ እንኳን ነቅቶ አንቺ ሰው ከህይወቴ ውጪ ሊላት ይገባል ብዬ ነው ማስበው እንጂ እሷ እኮ የረጅም ጊዜ እህቴ ናት የሚለውን ነገር ልሰማው አልችልም። ይቅርታ አድርጉልኝና በፍጹም ቪዲዮን ሆን ብላ ነው ከሰው ለይታ አስነስታው ሁሉም ዩቱበሮች ባሉበት ቦታ ዞር ብላ ወደ ኮሊደር ነገር ላይ ሄዳ እንደዚህ አይነት ዳንስ እያስደነሰችው ቪዲዮ የቀረጸችው ሆን ብላ ነው። ሆን ብላ ማለት ነው። ወንዶች የዋህ ናቸው፣ ምንም እንደኛ ተንኮል አያስቡ። ሆን ብላ ይህንን የመሰለ ቪዲዮ ቀረጸችው። ይህን ቪዲዮ ከቀረጸችው በኋላ ራሷ ናት አሉ የለቀቀችው ማለት ነው። እና በጣም እጅግ በጣም የሚገርምና እጅግ በጣም የሚያሳዝን ነገር ነው። ምክንያቱም እቺ ሰው ምን አክል እነ ቡርኬ አሁን በጣም የዋህ ነው። ኢቭን እንኳን ለምን ይህን ቪዲዮ ለቀቅሽ፣ ለምን እንደዚህ ያደረግሽ እንኳን አላላትም። ገባችሁ? ለምንድን ነው በቃ እሱ በቅንነት በየዋህነት ነው ያሰበው። ገባችሁ? ግን ልጅቷ ሴራዋ ሌላ ነው፣ ተግባሯ ሌላ ነው። እነሱ ላይ የቆመረች ያለችው ቁማር ሌላ ነው። ብታምኑም ባታምኑም እዛ ከካሜራ ጀርባ ያለው ነገር ብትሰሙ በጣም ነው የምታዝኑት። እጅግ በጣም ነው የምታዝኑት። የምሬን ነው የምላችሁ። እጅግ በጣም እዚህ ካሜራ ላይ ለኛ የሚለቀቅልን በጣም ቀላልና በቃ ትንንሽ የሆኑ ነገሮች ናቸው። ስለዚህ ይሄ ነገር በቃ ትልቅ ሰው ሊገባበት ይገባል። በቃችሁ ሊባሉ ይገባል። ወይ ጋሽዬ ወይ ሙሽዬ እዚህ ጉዳይ ላይ ገብታ ይሄን ነገር ልታስቆምልን ይገባል። ምክንያቱም ይሄ ሰው የማንም ሴት መጫወቻ መሆን የለበትም። በየዋህነት በተንኮል አለም በየዋህነት በቅንነት እኔ በጣም ነው የገረመኝ። እጅግ በጣም ይሄንን ስሰማ ውስጤ በጣም ነው የተረበሸው። ሲሪየስሊ ማለት ነው። ማለት እንደዚህ መሆን የሌለበት ነገር ነው እየሆነ ያለው። ሁላችንም እኛ ላይ እስኪደርስ ድረስ መጠበቅ የለብንም። ቡርኬን ሳንረዳው የምንሰድበው ሰዎች አላችሁ። ምናልባት ትላንትና ምን እንደሰማው ታውቃላችሁ? ቲክቶክ ላይ ልጅቷ ሰውየውን መጠጣ ጠጥታው ምናምን ነገር እንደዚህ የሚባል ነገር አየውና ትዝ አለኝ። ሰው እኮ ያለ ፍላጎቱ የሚደረገው ብዙ ነገሮች አሉ። ገባችሁ? እሱ አሁን በቅንነት ነው ና እስኪ እዚህ ጋር ወጥቼ ልምጣ ስትለው እሺ ብሏት ይሄዳል። መቼም ወንድ ነው እምቢ አይላትም። ገባችሁ? እሷ ግን ስልኳን ካሜራዋን ከፍታ እንደዚህ አይነት የሆነ ነገሮችን ስታደርግ ቪዲዮ ቀርጻ ለቀቀችው። ስለዚህ ይሄ ቡርኬ ይሄን ነገር በስርዓቱ ምላሽ ልሰጥበት ይገባል። በስነ ስርዓቱ ሀይሚ እንዴት ናት ምናምን ለምትሉ ኦፍኮርስ ሀይሚ ለምን አይከፋትም? እንዴት አይከፋትም? ይከፋታል። ልቧ ይሰበራል። ሴት ልጅ አይደለች? ማናችንም ቢሆን እንዲህ አይታችሁ ታውቃላችሁ? አንድ ቀን ከሀይሚ ጋር እንደዚህ አይነት የሆነ ቦታ ላይ እንደዚህ መዝናኛ ወይ እንደዚህ ቦታ ላይ ቪዲዮ ለቀው አይታችሁ ታውቃላችሁ? የለም። ሶ እንዴት አይከፋትም? እኔ እኮ ባለፈው የተናገረችውን ሰምታችኋላ። እኔ እኮ 1 አመት ሙሉ አብሬክ ስኖር እንደዚህ ብለኸኝ አታውቅም፣ ለእኔ ምንም አይነት ስሜት የለህም ወይ ለማለት ፈልጋ ነው። ግን ሌሎቻችሁ አንዳንዶቻችሁ አልተረዳችሁም። ቪዲዮውን ደግማችሁ ስታዩት ሊገባችሁ ይችላል። ገባችሁ? ሶ እኔ ይሄን ነገር አውግዘዋለሁ፣ እቃወማለሁ። ምክንያቱም ሶሲ ካጠገቡ ከቡርኬ አጠገብ ልትርቅ ይገባል። እኔ ይህንን ነው ልል የምችለው። መራቅ አለባት ሶሲ። እንዲሁም ደግሞ የጨረቃ ቤተሰቦች ደግሞ ሀይሚን ወደ ዱባይ እንድትመጣ እረፍት እንድታረግ ምናምን እያላችሁ እያወራችሁበት እንደሆነ ሰምተናል። አዎ ለጊዜው ግን ባትለያዩቸው ቡርኬንም ሀይሚንም መግዛት የሚችል ሰው ካለ አቅሙ ካላችሁ ለሁለቱም ቪዛ ገዝታችሁ ጠርታችሁ ዱባይ ያላችሁ አድናቂዎቻቸው መተው እዛ ብታናግሯቸው መልካም ነው። ምክንያቱም
ተለያይተው ሲመጡ የባሰ ደግሞ እሱ ይሄው እኔ እንትታኝ ሄዳ የለ ከኔ ውጪ ናት ብሎ ደግሞ ሌላ ነገር እንዳይነሳ በማለት ነው። ይሄ የኔ ሀሳብ ነው። ባይዘዌ ጋይስ ይሄ የኔ አስተሳሰብ ነው። ስለዚህ ሁላችሁም ይሄ ነገር ላይ በእውነት እኔ ከፍቶኛል። እውነት ለመናገር ልጁ መዝናናት ይችላል፣ መብቱ ነው፣ የፈለገውን ማድረግ ይችላል። ክለብ ገባ እሪ ያዙ ምናምን የምትሉ እናንተን አልሰማችሁም። ግን ሶሲ በዚህ አይነት አጥምዳ ጠብቃ እንደዚህ አይነት ቪዲዮ ቀርጻ የፖስተችበት ምክንያት በህግም በሰውም ልትጠየቅ ይገባል። በህግም ልትጠየቅ ይገባል። አለስልሳ ቆዳዋን አለስልሳ ምላሷን አረጋግታ ገብታ እንደዚህ አይነት ብጥብጥ እንድታስነሳ እድል መሰጠት የለበትም እቺ ሴት። ስለዚህ ከሀይሚና ከቡራ ልትርቅ ይገባል፣ ልትርቅ ይገባል። በጣም ነው ማዝነው። እኔ በጣም እንደዚህ ይሆናሉ ተብሎ ያልታሰቡ ልጆች በትንሽዬ አውቃ ነው ለመጀመሪያ ራሱ ማለት ነው ጋይስ፣ ለመጀመሪያ ራሱ ያ የአልጋ ላይ ፕራንክ አይደለ ይሄ ሁሉ መዘዝ ያመጣው እሱ ፕራንክ ራሱ እራሷ ናት ሶሲ ናት አይዲያ አርጋ የሰጠችው ለቡርኬ እራሷ ናት እንጂ ቡርኬ እንደዚህ አልጋ ላይ የሆነ ቪዲዮ አንድም ቀን ሰርቶ አያውቅም። አንድም ቀን እንዴ ቡርኬ እኮ እኛ እናውቀዋለን። ሲጀምር ጀምሮ እኮ የምናውቀው ሰው እኮ ነው። አይን አፋር እኮ ነው። ሰውን እንኳን ቀና ብሎ የማያይ ልጅ አንቺ እንደዚህ አይነት ቪዲዮዎችን ቀርጻሽ ፖስተሹ ነውር የለውም። በእርግጥ ግን በቃ ይሄ ብዙ ሰዎችን ሰው በሚጠብቀው ደረጃ ስላላገኘው ኦፍኮርስ ያስከፋል። ስለዚህ እኛ አሁንም ቢሆን ቡርኬ አትሰማንም። አይዶን ነው ሶሲ ምን አንተ ላይ እንዳጨሰች አናውቅም። አንተ አትሰማንም። ሶሲ እህቴ ናት፣ ሶሲ እህቴ ናት። ኦኬ እህትክ ናት፣ እሺ እህትክ ናት። ግን እየሰራች ያለችው በአንተ ላይ እያሴረች ያለችው ሴራ ለአንተም ለማንም የማይመጥን ቆሻሻ ነገር ነው። ስለዚህ እቺን ሴት ልትርቃት ይገባል። በቃ ልትርቃት ይገባል። እራቃት። እስኪኛ የምንልክንም ስማን። አንዳንዴ ያንተን ብቻ ሀሳብ አይደለም የኛ ሀሳብን ስማን። ብዙ ኦዲየንሶችም የሚሉት ከሶሲ እራቅ ነው። ከሶሲ እራቅ። ሀይሚን ለማናደድ ብለክ የምትሰራቸው ነገሮች አንተን ይጎዱሃል። ሀይሚም አንተን ለማናደድ ብላ ፉክክር ተያይዛችሁ የፉክክር ቤት ሳይዘጋ አደር እንደሚባለው ሁሉ ፉክክር ተያይዛችሁ በዚህ ሁኔታ እርምጃችሁን ባታስኬዱ መልካም ነው እላለሁ። መልካም ነው እላለሁ። በጣም ነው የሚያስጠላው። በጣም ነው የሚደብረው። አዝነናል፣ ሁላችንም ተከፍተናል። ማንም ያልተከፋ ሰው የለም። ሌላው እናቱን አትስደቡ እባካችሁ። ይሄ መጨረሻ መልእክቴ ነው። እናቱን የምትሰድቡ ፈጣሪያችሁን ፍሩ። እናቱን ፎቶ የምትዘቀዝቁ ፈጣሪያችሁን ፍሩ። በእውነት ፈጣሪ እንዴ ሴት ሆናችሁ ምን ሆናችሁ ነው እናንተ? ነገ እኮ እናንተ እናት ትሆናላችሁ። እናት እንኳን ባትሆኑ ደግሞ ትልልቆች ናችሁ፣ እናት ናችሁ። ኦፍኮርስ ልጅ ይኖራችኋል። ልጅ እንኳን ባይኖራችሁ እናት ይኖራችኋል፣ ሴት እህት ይኖራችኋል። ዋይ ለምንድን ነው እንደዚህ አይነት ነገር የምታደርጉት? እኔ የእናትዬ ፎቶ ተዘቅዝቆ ሳይ ውስጤ በጣም ነው የሚረበሸው። እግዚአብሔርን በጣም ነው። የማንም እናት መዘቅዘቅ መሰደብ የለባትም። ችግር ካለ እኛው ራሳችን እዚሁ እንሰዳደብ እንጂ ቤተሰብ ጋር ልጆች ጋር ምናምን ማድረጉ ይሄ ተገቢ አይደለም። በእውነት በጣም ነው የሚያስጠላው። ለማንኛውም ቡርኬ አስብበት። ይሄ መልእክት ለአንተ ነው። እኛ ከዚህ በላይ ጮኸናል፣ ደክሞናል። በቃ ይሄ መልእክቴ ነው። ሼር ላይ ካርጋችሁ አድርሱለት። ከሰማ ይስማን፣ ካልሰማንም ምንም ማድረግ አንችልም። ምክንያቱም ቡርኬ እኛን መስማት ትቷል።